ካሌብና ትሁቴ እንግዲህ አንድ ላይ ያደሩ ማለት ነው። እንግዲህ አቶ ተመስገን እንደዚህ ትከሻውን ይዞ እገልሻለሁ ትሁት አንቺ የኔ ብቻ ነሽ እያለ እንግዲህ አባዬም ደግሞ እንግዲህ አቶ ተመስገን ትሁት በተኛችበት ገብቶ ሊያግታት ሲል አባዬ ተዘጋጅተው ጠብቀውት ነበረ። ቀብ አደረጉት እጅ ከፍንጅ ማለት ነው። መቼ ነው ከህይወታችን ውስጥ የምትወጡት አንተና ቲና? ቆይ ምንድን ነው የምትፈልገው? ጭራሽ ደፍረ ቤቴ ድረስ መጣ። እንደው ትንሽ እፍረት የሚባል ነገር እንኳ የለህም እንዴ አንተ ልጅ? ከዛም ሚስቴ ናት፣ ሚስቴ ለወስድ ወይም ምንም ሚስት የለህም፣ በህግ ጠይቃት እስቲ። እውነት አንተ ህጋዊ ባሏ ከሆንክ በህግ መጠየቅ አለባት። ውች ልጅ ስህተት ከሰራች አሉ አባዬ። አሁን ከዚህ ቤት ውጣ። እነሱ ከካሌብ ጋር ጥሩ ጊዜ እያሳለፉ ነው፣ አትረብሻቸው አሉት አባዬ። ይሄ ሽማግሌ ቤትህን ነው በላህ ላይ የማጋየው። እኔ ተመስገን አይደለሁም፣ ማን እንደሆንኩ አላወከኝም መሰለኝ ገና እያለ ፉከራውን ቀጠለ። አባዬም ደግሞ አውቀዋለሁ የመንደር ተላላኪ ስለሆንክ። ከዛም እንግዲህ ተመስገን ያዙኝ ልቀቁኝ፣ ወይኔ ተመስገን አለፊቱን ነጨ። ምንም ማድረግ አይቻልም። ወጣ። ከዛም ቲናን መንገድ ላይ አገኛት። ምንድነው ዞር በይልኝ፣ እኔ ከአንቺ ጋር ከተገናኘው ጀምሮ እንቅፋት እንጂ ደህና ነገር ቀንቶኝም አያውቅም። ከዚህ በኋላ ግን አጠገቤ ብትደርሺ ቲና አንቺ ነው ሲታርገ የምገልሽ አላት። እንዴ ወንድነትህን ሌላ ነው የምታሳየው? ወንድ ከሆንክ ለምንድን ነው ከእነሱ ጋር የማትጋፈጠው? ቆይ እኔ ምን ላድርግ? እኔ እኮ ሴት ነኝ። ዝም በይ በቃ ዝም። ቤቴም እንዳትመጪ በዙሪያም እንዳላይሽ አላት። ከዛም እንግዲህ ቲና ያማቸዋል እንዴ ምን አድርጊ ነው የሚሉኝ? ቆይ እያለች እንግዲህ ብቻዋን እያወራች ዳኒ ፈልግሃለሁ ብላ ዳኒ ጋር ደወለች። አቤት ምን ፈልገሽ ነው ሲላት፣ ቆይ እኔና ተመስገን እንደምንገናኝ ሄደ ታቀብላቸዋለህ እንዴ? ምን ለማቀብላቸው ነ? አባዬ ባይኑ አይቶሽ የለ እንዴ? ከእሱ ጋር ሆነሽ ምድረ ብትዩ ያማዬ ወደ አባዬ አታምጪ። ራስሽን ችለሽ አውሪ በናትሽ፣ የራስሽ ጉዳይ ነው። እዚሁ እንዳትቀላቅኝ ብዬሻለሁ እኮ ቲና፣ ከአንዴም ሁለቴ ሶስቴ ነግሬሻለሁ። ግን አንቺ የምትሰሚ ሰው አይደለሽም በፍጹም። ስለዚህ እኔን ተይኝና የራስሽን ህይወት መኖር ትችያለሽ ቲና። እኔ ግን ከዚህ ውስጥ አውጭኝ አላት። ከዛ በኋላ አንተ ግን ማን ነው እንደዚህ የልብ ልብ የሰጠ? ቆይ ምን ማለት ነው? እስከ ዛሬ ድረስ አብረን ሰርተን ብዙ ነገር አብረን አሳልፈን እንዴት እንደስታደርገ የኔማ ቤት ድሮም እኔ ፍቅረኛ አለችኝ። የመጣሁት ደግሞ ከአንቺ ጋር የቀረብኩሽ ለገንዘብ እንጂ አንቺን ወድጄሽ እንዳልሆነ ታውቂያለሽ። የጋራ ጥቅማችን ነው እንጂ እኔና ያንቺን ያገናኘን ምንም አይነት ፍቅር አይደለም። ስለዚህ ስነ ስርዓት ብትይዥ ይሻልሻል ቲና። አሁን ቤቴን ለቀሽ ከዚህ ቤት ውስጥ እንድትወጪልኝ እፈልጋለሁ፣ አለበለዚያ ግን ከባድ ችግር ይፈጠራል አለቻት። ከዛም እንዴ ምን ሆነሻል አንቺ ሴትዮ? ታመሻል እንዴ? አዎ ታመሚያለሁ። ዞር በይ በእናትሽ፣ የራስሽ ጉዳይ። እኔ ከዚህ በኋላ እነኚህ ሰዎች ላይ ክፉ ነገር ስትሰሪ ማየት አልፈልግም ባይኔ። ከዚህ በፊት የሰራሁትን ግፍላቸው ላይም ጸጽቶኝ ይቅርታ ጠይቄያለሁ። ይቅርታዬንም አላሳፈሩኝም፣ ተቀብለውኛል። ግን ከዚህ በኋላ ከአንቺ ጋር የምልከሰከስበት ምንም አይነት ምክንያት እንደሌለኝ ጠንቅቀሽ እንድታውቂ እፈልጋለሁ። እኔ አሁን ከኤዱዬ ጋር ልንጋባ ሰርጋችንን እየተጠባበቅን ነው። ስለዚህ ባትረብሽን ጥሩ ይመስለኛል አላት። በጣም ተናደደች። ታደግሳለህ ሰርግህን አይደለ? ታያለህ። እኔ በህይወት እያለሁማ አንተ ያችን ሄደን የምትባለውን አግብተህ አትኖርም። እመነኝ፣ ዋጋ አስከፍልሃለሁ። እኔ ቲና ላመንኩበት ነገር ወደ ኋላ እንደማለል ጠንቅቀህ ታውቃለህ። ስለዚህ ዋጋህን እሰጥሃለሁ አለችው። እንዴ እኔ እኮ የሰማንያ ባልሽ አይደለሁም። እኔ ማለት ውሽማሽ ነኝ። ስለዚህ ደግሞ ውሽማ ደግሞ ይገለገላል፣ አገልግሎቱ ደግሞ ሲያልቅ ይሄዳል። ይሄው ነው። ከዚህ ውጪ ግን ምንም አይነት እኔና አንቺን የሚያገናኝን ነገር የለም የኔ መቤት አላት። ከዛ በኋላ በጣም ተናደደች፣ በጣም ማረረች ማለት ነው። እንዴት እንደዚህ ታናግረኛለህ? ቆይ እንዴት ስነ ስርዓት ያዢ። ከዚህ በኋላ እኔ ያንቺ ተባባሪ መሆን ይመስልሻል ስታስቢው ቲና? በፍጹም እኔ አሁን የኔ ሚስት ኤደንና ኤደን ብቻ ናት። ስለ እሷ ብቻ ነው ማሰብ የምፈልገው። የራስሽ ጉዳይ። በአንቺ የመጣ ገንዘብ ጥንቅር ብሎ ይቅር። እኔ ከዚህ በኋላ ከአንቺ ጋር እሽሩሩ ምልበት ምንም አይነት ምክንያት የለኝም አላት። ዳኒ እመነኝ፣ እንደውም ሰዎቹን ትቼ ወደ አንተ ነው ትኩረቴን የማመጣው አለችው። ምን ልታመጪ?
እኔም ምን ልታደርጊ ያሰብሽ? እስቲ ንገሪኝ፣ እኔም ምን ልታደርጊኝ ነው ሲላትም ጠብቅ፣ ምን እንደማደርገ እኔ ራሴ አውቃለሁ። ላንተ መናገር አይጠበቅብኝም። እመነኝ፣ ዋጋ አስከፍልሃለሁ። ከዛ በኋላ አንተ ሰውዬ ተው፣ አትንቀልቀል፣ ረጋ ብትል ይሻልሃል። ከተንቀለቀልክ አወዳደቅ ጥሩ ስለማይሆን ትሰበራለህ አለችው። ጭራሽ ሙድ ትይዝበታለች። አሁን ሄደሽ ጨርቄን ማቄን ስትይ ውልቅ ብለሽ ከቤቴ ውጭልኝ። በቃ ምቾት አልሰጠኝም። ኤደንም ደስተኛ አይደለችም አንቺ እዛ ውስጥ በመኖርሽ። ስለዚህ ከዛ ቤት ውስጥ ቶሎ ብለሽ ውልቅ በይልኝ አላት። ከዛ በኋላ ጭራሽ ልታባረኝ? አዎ፣ ለእኔ ብለሽ ለምን ጎዳና አታድሪም? አንቺ እኮ ሲያዝኑልሽ የማታውቂ ሰው ነሽ። ስለዚህ እኔ ለአንቺ የማዝንልበት ልብ የለኝም ከዚህ በኋላ ሰማሽ አላት። ከዛ በኋላ እሰራልሃለሁ ዳኒ፣ እሰራልሃለሁ። እኔ ከልቤ ነበረ መወድ። ዞር በይ እባክሽን አስመሳይ፣ አንቺ እኔን ወደሽኝ አታውቂም በጭራሽ። አንቺ የምትወጂው ገንዘብና ገንዘብ ብቻ ነው። ስለዚህ ተይኝ፣ እኔን ተይኝ ብዬሻለሁ። አንቺ ሴትዮ ከዚህ በኋላ ከልቤ ውስጥ ውጥተሻል። እኔ ለአንቺ ምንም አይነት ስሜት እንደሌለኝ እኮ ጠንቀቀሽ ታውቂያለሽ። እኔና ያንቺን ያገናኘንም ጥቅም ነው። ገብቶሻል? ያልኩት ገባሽ ወይስ አልገባሽም? ገብቶኛል። ስለዚህ አርፈሽ ተቀመጪ። አርፌ አልቀመጥም እምትይ ከሆነ ግን የምሬ ነው፣ ዋጋ ትከፊበታለሽ አላት። ከዛ በጣም ተናደደች እና ወጥታ ሄደች። ወጥታ ከሄደች በኋላ እንግዲህ ተመስገን ያገኘችውና እኔና አንተ አንድ አብረን መስራት ያለብን ነገር አለ። አንቺ ሴትዮ በዙሪያዬ እንዳላገኝሽ አላልኩሽም እንዴ? አትሰሚም? በዙሪያዬ በጭራሽ እንዳላይሽ ብዬሻለሁ እኮ። ቆይ ምንድን ነው የምትፈልጊው? የምፈልገውማ እኔና አንተ እጅና ጓንት ሆነን አብረን እንድንሰራ ብቻ ነው የምፈልገው። ቆይ አንተ ለምንድን ነው አትረዳኝ? ምንድን ነው ጉልበትን ሴት ላይ የምትጠቀመው አለችው። ከዛ በኋላ አፍሽን ዝጊ፣ የምር አፍሽን ዝጊ። አፍሽን ካልዘጋሽ ከባድ ችግር ይፈጠርብሻል አላት። ከዛ በኋላ ዞር በል እባክህ አታስፈራራኝ፣ እኔ አልፈራም። አልበዛም እንዴ? በጣም አበዛው አሁንስ አለችው። ከዛም እንግዲህ አንቺ ሴትዮ ሃይማኖትሽን አታፋጥኝ፣ ስነ ስርዓት ብትይዢ ይሻልሻል አላት። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ አለው ደህና ነኝ። እንግዲህ ወይዘሮ ቲና ካሌብና ትሁቴ አንድ ላይ በማደራቸው እርድብን ብላለች ማለት ነው። ተመስገንም እንግዲህ ትሁት በተኛችበት ገብቶ ሊያፍናት ፈልጎ ነበር። ነገር ግን አልተሳካለትም፣ በጭራሽ ሊሳካለትም አልቻለም። ያ ነገር ደግሞ በጣም ነው ያበሳጨው። እንዴት ነው የሆነ ነገር አስቤ የማይሳካልኝ? ቆይ ለምን እያለ በጣም ተናደደ። ከዛ በኋላ እንግዲህ እሱ ትሁት በተኛችበት ገብቶ አፍኖ ይዟት ሊሄድ ነበረ። ነገር ግን አባዬ ማብራቱን አጠፋፍተው ኮሽታ ሰምተው ቆሞ እየጠበቁ ነበር። ከዛም አባዬ እሱ አንድ እርምጃ ወደ ትሁት ሲራመድ እሳቸውም እንደዛው ተራምደው እንግዲህ ቀብ አደረጉት። ጭራሽ መኝታ ክፍሏ ገባ። ምን ፈልገ ቤቴ ድረስ መጣ? ቆይ አንተ አታፍርም እንዴ? ምን አይነት ድፍረት ቢኖር ነው ቤቴ ድረስ የመጣኸው? አንተ ሽማግሌ ለምንድን ነው ማታወኝ? በቃ ሚስቴ ናት፣ ሚስቴን ይዤ መሄድ እፈልጋለሁ። ሌባ እንደዚህ ሰርቀ ነው ሚስቴን ይዘህ የምትሄደው? እሷ ደግሞ ሚስቴ አይደለችም፣ ያንተ ሚስት አይደለችም በፍጹም። እስኪ የ80 ወረቀቱን አምጣ። እውነት አንተና እሷ የ80 ወረቀት ተፈራርማችሁ ከተጋባችሁ እኔ ልቀጣና ቅጣቱን ይወስዳለሁ፣ አንተ ሚስትን ይዘህ ትሄዳለህ አለው አባዬ። ከዛ ምንም አይነት የ80 ወረቀት እንደሌላቸው እንግዲህ አይኑ ላይ ያስታውቃል። ልጅቷን በግድ ነው ደፍሮ እንትን ያላት ማለት ነው። ከዚህ በፊት እሷም ተናግራለች። ከዛም አባዬ መናገር ያለባቸውን በፍጹም ተናገሩ። እሷ ግን ምንም የምሰማው ጉዳይ የለም፣ ተኝታለች ማለት ነው። ትሁት ሁሉ ሲደረግ ከዛም እንግዲህ እሱን ወደ ፖሊስ አሳልፈው ሰጡትና አባዬ ትሁት ጋር ተመልሰው ትሁቴ ተነሺ፣ ወይ ጉድ አንቺ እንደው ምንም አሰሚም አይደለም። አባዬ ምን ተፈጠረ? ጎሽ ዛሬ እኔ ባልኖር ኖሮ አልቆልሽ ነበረ። ምንድን ነው አባዬ? ተመስገን እዚህ መኝታ ቤቶች ውስጥ መጥቶ ነበር። ምን? አዎ መኝታ ክላስ ውስጥ ገብቶ ነበረ ዛሬ። እኔማ ኮቴ ሰምቼ ማብራቱን አጠፋፍቼ ስጠባበቅ ዝም ብሎ ከፍቶ ሲገባ እያየሁት ነበረ። ከዛም ወደ አንቺ ጠጋ ሲል እጅ ከፍንጅ ያስኩት። ይሄ ሁሉ ስንጨቃጨቅ እና ስንጣላ አንቺ ግን ምንም አልሰማሽም፣ ተኝተሻል። ትሁቴ ለምንድን ነው ስትተኝ በር ማትቆልፊ? ቆይ ስንቴ ተናገርኩ ስተኝ በር ቆልፊ ብዬ አልተናገርኩም?
ለምን እንደዚህ ታደርጊያለሽ ትሁት ብሎ አባዬ በጣም ተቆጣት። ከዛም አባዬ ይቅርታ አልለመደብኝም በር ለዛ ነው በር አልለመደብኝም አይባልም። ሰው በሩን ቆልፎ ተኝቶ ነው ፈጣሪውን መለመን የሚችለው። እንዴት ነው ነገሩ? በሩን ክፍት አድርገሽ እንደዚህ ያለ ሀሳብ የተኛሽው ብሎ አባዬ ተቆጣት። ትሁትን ተነሽ በይ አሁን የት ልሂድ አባዬ? ነይ ካሌብ ጋር ሂጂ አላት። እንዴ አባዬ ምን እያልክ ነው? ነይ ካሌብ ጋር ሂጂ እሱም እየጠበቀች ነው አላላትም አባዬ። እሷም ሄደች ካሌብ ጋር በድፍረት። እናቴ ከካሌብ ጋር እንግዲህ አንድ አልጋ ላይ ቁጭ ብለው ተመስገን አሁንም ለካ አልሄደም ተመልሶ መጥቶ አያቸው ማለት ነው። እሰራልሻለሁ ትሁት፣ ሁለታችሁንም አንድ ላይ ገድዬ ነው የምጠፋው። ከዚህ በኋላ ለአንቺ ምንም አይነት የሚራራ ልብ እንኳ እንደሌለ ጠንቀቀሽ ማወቅ አለብሽ። እመኝኝ፣ ዋጋ አስከፍልሻለሁ። እኔ ላይ ነው ይሄ ሁሉ ለካ ስትሰሪ የነበረው። ቆይ እንዴት፣ ለምን፣ እንዴት እንደዚህ ታደርጊያለሽ ትሁቴ? አላሳዝንሽም እንዴ? እያለ እንግዲህ ዲስኮሪውን ሲነፋ፣ አንተ ሰውዬ ውጣ፣ እኛ አሪፍ ጊዜ እያሳለፍን ነው ከትሁት ጋራ። ስለዚህ ከዚህ በኋላ አጠገባችን የምትደርስ ከሆነ ግን የምሬ ነው ከባድ ችግር ይፈጠርብሃል። ሰማኸኝ? ስለዚህ የራስ ጉዳይ ነው። ትሁቴም ደግሞ ከካሌብ ጋር ሳቅ እያለች የእሱን ነገር በጆሮዋም አላስገባችውም። ይሄ ነገር ደግሞ በጣም አናድደው እሱን። እንዴት እንደዚህ ታደርጊያለሽ? ቆይ ለምን? ቆይ እኔስ እስከ ዛሬ አንቺን ብዬ እኮ ነው እዚህ እየተንከራተትኩ ያለው። እኔ መቼ ተንከራተትኩ ሰውዬ? እኔ እኮ በሚገባ ቋንቋ አስረድቻለሁ። እኔ በፍጹም አንተን አልፈልግህም። ስለዚህ ከህይወቴ ውስጥ ውጣ ብዬ ስንት የተናገርኩኝ፣ አንተ ግን ልትሰማኝ ፈቃደኛ አይደለህም። እና ምን ላድርግህ? የራስህ ጉዳይ ነው። ታንቀሙት ብትፈልግ። እኔ አሁን ጥሩ ጊዜ እያሳለፍኩ ነው። በአንተ ምንም ያላየሁትን እዚህ ጥሩ ጊዜ እያሳለፍኩ ስለሆነ አትረብሸኝ፣ ውጣልኝ አለችው። በጣም ተናደደ። በጣም